አብርሽና ሩታ እንግዲህ እልል ያለ ፍቅር ውስጥ ይገኛሉ ማለት ነው። ደስታቸውን እያጣጣሙ ነው። ምስኪኗ ሄርሜላ ደግሞ በጣም አዝናለች፣ ተክዛለች። በጣም የሚገርም ሁኔታ ነው። ሩታ እና ኤፍሬም በዛም በዚህም ብለው አብርሽን ወደ ሩታ መልሰውታል ማለት ነው። እኔ የገረመኝ ግን በዚህ ጉዳይ ላይ ቤተሰብ እንዴት አልገባም? አብርሽ ይህን ያህል ሲሆን እንዴት ቤተሰብ አልገባም? ሌላው ጥያቄ የሆነብኝ ነገር ደስታ የት አለ ደስታ? ምክንያቱም ከኔ ጋር ሁኚ እኔ በጣም አፈቅርሻለሁ እያለ ነበረ ማለት ነው። አብርሽ ተመልሶ መጥቶ ወደ ሩታ ህይወት ከኔ ጋር ነው መሆን ያለብሽ፣ ከአንቺ ጋር ነው መመለስ የምፈልገው፣ ሄርሜላን አልፈልጋትም ብሎ ሲል ደስታ የት አለ? ደስታ የት አለ? ለምንድን ነው ደስታ የጠፋው? እኔ ጥያቄ የሆነብኝ ነገር ማለት ነው። ቢያንስ ሄርሜላ ፍቅሯን ለማዳን እየተሯሯጠች ነው። ሩታን ፍቅሯን ለማዳን ባሏን ወደ ራሷ ለመመለስ እየተሯሯጠች ነው። ደስታ ደግሞ ለምንድን ነው የጠፋው? ጊዜ ስጠኝ ላስብበት ብለዋለች በእርግጥ። ስለዚህ ውሳኔዋን መጠየቅ ነበረበት ማለት ነው። እንግዲህ አብርሽና ሩታ እልል ያለ ፍቅር ውስጥ ናቸው። ተመልሰው አንድ ላይ ሆነዋል። ውሽሚት ምስኪኗ ውሽሚት ደግሞ አዝናለች፣ ተክዛለች። ፈጣሪ እንግዲህ ይርዳሽ። ሌላ ምን የሚባል ነገር የለም። መጀመሪያ ነበር መጠንቀቅ የነበረብሽ ሰው ባል ላይ ፊት ስትይ ማለት ነው። ብዙዎቻችሁ ድግምት ነው ምናምን ምናምን ኖ እንደዛ የሚባል ነገር የለም። የትኛው ድግምት ነው? ጠንቋይ ተገኝቷል። ጠንቋዩ እንደዚህ ነው። ጠንቋይ ለራሱም አላወቀ ማለት ነው። ድግምት አድራጊ ለራሱም አላወቀ። ውድ ቤተሰቦች፣ ለማንኛውም የአብርሽንና የሩታን አንድ ላይ መሆን ስትጠብቁ የነበራችሁ ሰዎች እንኳን ደስ ያላችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።